በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን የወንጌል ሚዲያ አድማጮችና ተመልካቾች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ፣ እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። ዛሬ በወንጌል ሚዲያ ዝግጅታችን ስለ ሆሳዕና ባጭሩ ሆሳዕና በሚል ርዕስ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህን ሚዲያ ለማሳደግ ሁላችሁም ሰብስክራይብ፣ ሼር፣ ላይክ በማድረግ አብረን እንድናገለግል የወንጌል ሚዲያ ቤተሰብ እንድንሆን ጥሪዬን አስተላልፋለሁ። የዛሬው ርዕሳችን ሆሳዕና የሚል ነው። ሆሳዕና የሚለው ቃል በቀጥታ የምናገኘው በመዝሙረ ዳዊት በትርጉሙ ማለት ነው። መዝሙር 117 ቁጥር 24 ላይ እንዲሁ ጌታ ሆይ አሁን አድን፣ አሁን አቅና የሚለውን እናገኛለን ማለት ነው። ትርጉሙ እርሱ ነው ባጭሩ። ሆሳዕና የሚለው መድኃኒት የሚል ትርጉምም አለው ማለት ነው። በወንጌላት ደግሞ በማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 1 ጀምሮ እንዲሁ በሉቃስ በማርቆስም በዮሐንስም ምዕራፍ 12 ላይ ተጽፎ እናገኘዋለን ማለት ነው። ሆሳዕና የሚለው ቃል ሆሴና የሚለውን የዕብራይስጡን ቃል በቀጥታ የሚተካ ነው ማለት ነው። ትርጉሙ ደግሞ ሆሴ ከሚለው ጋር ተመሳሳይነት ሲኖረው ያው መድኃኒት ማለት ነው። በሆሳዕና በዓላት እንደሚታወቀው ዘንባባ እንይዛለን። እነዚህን የመሳሰሉ ነገሮችን ይዘን እናከብራለን። እንዲሁ ደግሞ አህያም አብራ የምትታሰብበት ታላቅ ነገር አለው ማለት ነው። እንግዲህ ሆሳዕና በቤተ ክርስቲያናችን በአብይ ጾም የመጨረሻው ሳምንት ወይም ደግሞ 8ኛው ሳምንት ሆሳዕና በመባል የሚጠራ ሲሆን፣ ነገር ግን ከቀደም ብሎ ከሆሳዕና በዓሉ እሁድ ከመዋሉ በፊት ከረቡዕ ጀምሮ ቅዳሴው ሆሳዕና በመባል የሚታወቁ ነገሮችን የቅዱስ ጎርጎርዮስ ቅዳሴ ነው የሚቀደሰው ማለት ነው። ሆሳዕና ባጭሩ በሆሳዕና በዓል 3 ነገሮችን እንረዳለን ወይም ደግሞ እናገኛለን ማለት ነው። አንደኛ በሆሳዕና የምንማረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የተነገረው ትንቢት መድረሱን፣ ምሳሌው መፈጸሙን አንደኛ ያስረዳል ማለት ነው። ሁለተኛ በሆሳዕና በዓል የምንረዳው ዝቅ ያሉትን እግዚአብሔር ከፍ እንደሚያደርግ የምንረዳበታለን ማለት ነው። ሶስተኛ የሰላም ተምሳሌት ሰላምን ሊሰጠን እንደመጣ የሚያስረዳ ነው ሆሳዕና። እነዚህን እያንዳንዳቸውን በመጠኑ አጠር ባለ ነገር ለማየት እንሞክራለን። አብራችሁን ቆዩ። ሆሳዕና የሚለው የክርስቶስ የኢየሱስ ክርስቶስ ትንቢቱ ምንድን ነው የሚለውን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ማለት ነው ከደቀ መዛሙርቱ መካከል 2ቱን ልኮ ሂዱና የታሰረች አህያ ታገኛላችሁ፣ እርሷን ፍቱና አምጡልኝ፣ ለምን ትፈታላችሁ የሚላችሁ ቢኖር ጌታው ይፈልገዋል ብላችሁ ተናገሩ ብሏቸው ሂደው አምጥተዋል ማለት ነው። በዚያች አህያ ላይ ተጭኖ 12ቱን በእግሩ 14ቱን በእግሩ 2ቱን ደግሞ በአህያዋ ላይ ሆኖ ቤተ መቅደሱን 3 ጊዜ እንደዞረው ወደ ኢየሩሳሌምም በዚህ አይነት ሁኔታ መግባቱንና ሕዝቡ ሁሉ ለአህያዋ ሳይቀር ልብሳቸውን ጎዝጉዘው እየጎዘጎዙ እያመሰገኑ ሆሳዕና ለዳዊት ልጅ ሆሳዕና መባል ይገባዋል በማለት እየዘመሩ ወደ ኢየሩሳሌም ገብተዋል ማለት ነው። በዚህም ሰዓት ደግሞ ደቀ መዛሙርቱ ሲያመሰግኑ፣ ሕፃናት ሲያመሰግኑ የሰሙ በእውቀት ከፍ ያሉት ደግሞ ፈሪሳውያን ጌታ ሆይ አዝዞሙ ለእሉ ሕፃናት ከመ ያርምሙ፣ ዝም እንዲሉ እዘዛቸው በማለት ቁጣቸውን መደበቅ አልቻሉም ማለት ነው። ተቃውሟቸውን ገልጸዋል። ጌታችን ግን እነሱ ዝም ቢሉ ድንጋዮች ያመሰግኑኛል በማለት ደግሞ ነግሯቸዋል ማለት ነው። እግዚአብሔር የድንጋዮችም የግዑዛንም ግዑዛን ያልሆኑትን ፍጥረታት ፈጣሪና በሁሉም እርሱ ባወቀ የሚመሰገን መሆኑን ገልጧል። እንግዲህ ከሆሳዕና የምንማረው አንደኛ ትንቢቱ መድረሱን የሚለውን ስናይ በነቢዩ በዘካርያስ ትንቢት ምዕራፍ 9 ቁጥር 9 ላይ እንዲህ የሚል ቃል በቀጥታ ተጽፎ እናገኛለን። እነሆ የጽዮንን ልጅ ንገሯት፣ ንጉሥሽ በአህያ ትሑት ሆኖ በአህያ ተጭኖ ይመጣል ብላችሁ ንገሯት የሚል ትንቢት ነበር። በሆሳዕና በቀጥታ የምንረዳው ይህ የትንቢት ቃል መድረሱን ነው ማለት ነው። በሆሳዕና ይህን እንረዳለን ማለት ነው። ትንቢቱ ደርሷል። ክርስቶስ በተጻፈለት መጽሐፍ፣ በተነበየለት ትንቢት፣
በተመሰለለት ምሳሌ መሰረት እርሱ ራሱ መሆኑን ያስረዳበት ነው ማለት ነው። ሁለተኛው ደግሞ ዝቅ ያሉትን ከፍ እንደሚያደርግ ማስረጃ ነው ማለት ነው። ለምሳሌ አህያ በተፈጥሮዋ እኛ ምንጭናትን የምትሸከም ማንም ክብር የማይሰጣት ፍጥረት እንደሆነች ይታወቃል። ነገር ግን ክርስቶስ አስፈትቶ በአህያዋ ላይ ሲሆን ግን ልብሳቸውን ጎዘጎዙ ይላል። ቅጠል ጎዘጎዙላት፣ ክብር ሰጧት፣ አከበሯት። ይህ ምን ያሳያል መሰላችሁ? እግዚአብሔር በእኛ ላይ ከሆነ ክርስቶስ ከኛ ላይ ካደረ የናቁን ሰዎች ጥርሳቸውን የሚነክሱብን ሳይቀር ያከብሩናል ማለት ነው። ወደውም ሳይወዱም ክብር ይሰጡናል ማለት ነው። በአህያዋ ክብር አግኝታ አታውቅም። እንደሚታወቀው በኦሪትም ነቢዩ በለዓምን የገሰጸች እንደሆነችም ይታወቃል ማለት ነው። ብዙ ምሳሌዎች አሏት። ነገር ግን በዚህ ቀን ክብር ያገኘችው በኪሩቤል ላይ የሚመሰገነው አምላክ ከእርሷ ላይ በመሆኑ አክብረዋታል ማለት ነው። ዛሬም በምሳሌነት በክብር ትታወቃለች ማለት ነው በሆሳዕና። ስለዚህ ሁለተኛው እግዚአብሔር በእኛ የተናቁትን ከፍ እንደሚያደርግ እመቤታችን በተናገረችው በሉቃስ ወንጌል ምዕራፍ 1 ላይ በምናገኘው አይቤዎሙ ለትሑታን ዝቅ ያሉትን ከፍ ከፍ አደረጋቸው የሚል ጽሑፍ እናገኛለን ማለት ነው። ሶስተኛ ከሆሳዕና የምንማረው የሰላም ምልክት መሆኑን ሰላምን እንደሚሰጥ ራሱ ያስተማረበት ነው ማለት ነው። በሉቃስ ወንጌል ላይ ተጽፎ እንደምናገኘው ብታውቂስ ኑሮ ሰላምሽ ዛሬ ነበር ይላል። የሰላም ምልክት መሆኑን የምንረዳው በሆሳዕና ክርስቶስ የገለጠው አንዱ አገላለጥ በቀድሞው ዘመን ነገስታት፣ መኳንንት፣ ነቢያት ባሉበት ዘመን ነቢያት ወደ ከተማዋ ሲገቡ በፈረስ በሰረገላ ላይ ሆነው ከሄዱ ህዝቡ ሁሉ ያውቅ ነበር። የሚያውቀው ምንድነው? የጦርነት ዘመን እንዳለ፣ ችግር እንዳለ ሁሉም የሚያውቀው ምሳሌ ነበር። ጌታችንን እግዚአብሔር እንዲያውም በነቢዩ ላይ አድሮ አጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ፣ ከይሁዳ ፈረስና ፈረሰኛን ሰረገላን አጠፋለሁ ሲል ጦርነት ይጠፋል የሚል የምስራች ነው ማለት ነው። ስለዚህ ፈረስ በቅሎ የጦርነት ምሳሌ እንደነበር ይታወቃል ማለት ነው። ክርስቶስ ሲመጣ ግን በአህያ ላይ ሆኖ ራሱን ዝቅ አድርጎ መምጣቱ የሰላም ምሳሌ ናት ይች አህያዋ ማለት ነው። በአህያ ላይ ሆኖ መምጣቱ ራሱ የሰላም ምሳሌ ነው ማለት ነው። ስለዚህ ሁላችንም ላወቅን ለተገነዘብን ትክክለኛውን የአእምሮ ሰላም የምናገኘው ከእግዚአብሔር ቤትና ወደ እግዚአብሔር ስንቀርብ ስለሆነ በአጭሩ ክፍል 1 የሆሳዕና ዝግጅታችን በዛሬው ይዤላችሁ ቀርብ ያለው እስከ መጨረሻው አዳምጡት። ሌላውን ክፍል ደግሞ በቀጣይ ይዤላችሁ ቀርባለሁ ማለት ነው። ሰላም ለሁላችሁ ይሁን።